ህዝባዊ ወያነ ሓርነት ትግራይ ከፓርቲነት ሙሉ ለሙሉ ተሰርዟል። ሰላም እንደምሏችኋል ክብራትና ክብራን የኢትዮፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት ተሰርዟል። ህዝባዊ ወያነ ሓርነት ትግራይ ህወሓት በአመጽ ድርጊት መሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162/2011 አንቀጽ 9 መሰረትም ከፖለቲካ ፓርቲነት መሰረዙን የሚያስታውስ ነው። ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያው ስምምነት ከደረገ በኋላም ህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም በመጠየቁ ሆኖም ቦርዱ በአመጽ ድርጊት በመሳተፍ ከፖለቲካ ፓርቲነት የሰረዘውን የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላም ህጋዊ ሰውነቱን ለማስመለስ የሚያስችል ህግ ስለሌለ ጥያቄው ውድቅ በማድረግ ግንቦት 4 2015 ዓ.ም በቁጥር A1162/1155 በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ የምርጫ ቦርድም የፖለቲካ ፓርቲ ምዝገባ ምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ለማሻሻል የወጣው አዋጅን ቁጥር 1332/2016 መታወጁ ተከትሎ ህወሓት በአዋጁ መሰረትም በልዩ ሁኔታ ፓርቲውን ለመመዝገብ መቅረቡን የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስተር በህግ በተሰጠው ስልጣን መሰረትም 2016 ዓ.ም በቁጥር 1345 በጻፈው ደብዳቤ ላይ መነሻም ህወሓትም ህጋዊ ሰውነት የሚያስችል ህግ መሰረት በማድረግ ቦርዱ ማሻሻል አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነትም ማረጋገጫ ሰጥቶ ነበር። በዚህ መሰረትም ህወሓት በአዋጅ ቁጥር 1331/2016 ይህን ተከትሎ በወጣው መመሪያም ቁጥር 25/2016 እናም ቦርዱ ምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የጣለበትን ግዴታ አልፈጸመም። ከዚህ በላይ በአዋጅ ቁጥር 1332/2016 መሰረት የፓርቲው ህጋዊነት የሚያረጋግጠውና በወቅቱም አምኖበትና ተስማምቶበት ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነት በዚህ ሰነድ አይረጋገጥም በማለት ህግና መመሪያ ለማክበርም ፈቃደኛ ባለመሆኑ ሲገለጽ ቆይቷል። ቦርዱ በአዋጅ ቁጥር 1162/2011 መሰረትም በአመጽ ተግባር በመሰማራቱ የተሰረዘን የፓርቲ ህጋዊ ሰውነት የመመለስበት ህግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332/2016 በግንቦት 27 ቀን 2016 ሲታወጅ ህወሓት ይህንን ፓርቲ በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ላይ ሐምሌ 19 ቀን 2016 ዓ.ም በአዋጁ ላይ በልዩ ሁኔታ ፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርብ በህጉ የተመለከተ ዝርዝር ሰነዶችም የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብና የፖለቲካ አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርበዋል። በሌላ በኩልም ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈው ውሳኔ እንዲነሳ በማለትም ሚያዝያ 13 እና ሚያዝያ 28 ቀን 2015 ለቦርዱ ያቀረበው ጥያቄ በአዋጅ ቁጥር 1332/2016 በልዩ ሁኔታ በፓርቲው ሆኖ ለመመዝገብ እንዲቀርብ የተጠየቁ ሰነዶች እንዳላቸው አያይዞም አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን ካቀረበው ጥያቄ በተለየ መልኩ ለአዋጅ ቁጥር 1332/2016 መሰረትም በልዩ ሁኔታ ፓርቲው ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን ጥያቄው ሲያቀርብ አዋጅ ቁጥር 1332 ታውጆ ህዝቡ በይፋ ተገልጾ በስራ ላይ ከዋለ 2 ወር በኋላም በዚህ ወቅትም የአዋጁ ዓላማ አፈጻጸም በአዋጅ መሰረትም በልዩ ሁኔታ ፓርቲው የመመዝገብ ሂደቱን በግልጽ የታወቀ መሆኑን ህወሓት ይህንኑ ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅ መረዳትን በአዋጁ ላይ የተመለከቱት ሰነዶች አያይዞ በማቅረብ ከአዋጁ የተጠቀሰውን የምዝገባ ሰርተፊኬት በመፈጸም ምዝገባም ተከናውነዋል። ቦርዱን በህግ የጣለበት ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነት ግዴታ እንዲወጣ ለማድረግ በተለያየ ወቅትም በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመውጣቱ ቦርዱ የኢትዮጵያ ምርጫ የፖለቲካ ፓርቲ ምዝገባ ምርጫ ስነ ምግባር አዋጅ ቁጥር 1162/2011 ማሻሻያ አዋጅ ቁጥር 1332/2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25/16 መሰረት ምንም አይነት ቅድመ ሁኔታ ሳይጠይቅ ፓርቲው መሰረዝ እንደሚችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን 3 ወራት ከማንኛውም ፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲውን የእርምት እርምጃ መውሰዱ በህጉ መሰረትም ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው ግን የጣለበትን ህግ ግዴታ ለመወጣትም ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በ3 ወር እግር ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጅ ቁጥር 1332 ምና መመሪያ ቁጥር 25 መሰረት ቦርዱ የተለያየ አካሄድ ሳይከተል የፓርቲው ምዝገባ እንዲሰረዝ በወሰነው መሰረትም የፓርቲውን እርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑ ወስኗል። ይህ ውሳኔም ለህወሓት ፍትህ ሚኒስተር በጽሁፍ እንዲደርስ ለህዝቡ
ይፋ እንዲደረግ የፓርቲውን የመሰረዝ ውጤት በተመለከተ አዋጅ ቁጥር 1162/2011 አንቀጽ 99 እንደ አግባብነቱ በህወሓት አመራሮች ላይ እንዲፈጸም ቦርዱ ወስኗል። ክቡራትና ክቡራን የተፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨን። ቀጣይም በሌላ ፕሮግራም እስክንገናኝ ቸር ቆዩ።